ክርስቲያኖች ስለ ወሲብ አስተምረን እያሉ ስለሆነ አንዴ ስለ ወሲብ ላስተምራቸው እስኪ። ስለ ወሲብ መማር ፈልገዋል ወገኖቻችን። አንዴ ስለ ወሲብ ላስተምራቸው ከይቅርታ ጋር። ክርስቲያኖች አንዴ ስለ ወሲብ እናስተምራቸው እስኪ። እሺ ላሳያችሁ ስለ ወሲብ። የትኛውን ወሲብ ላሳያችሁ? በፈጣሪ የትኛውን ወሲብ አሳይቼ የትኛውን ልትሆን? የትኛውን አይቼ ወይ የትኛውን ልትሆን? ሎጥ ከሴት ልጆቹ ጋር ያደረገውን ወሲብ ላሳያችሁ። መጽሐፍ ቅዱስ የትኛው ይሻላል? ምረጡ። ሎጥ ከሁለት ሴት ልጆቹ ጋር ወሲብ አድርጎ አስረገዛቸው፣ አስወለዳቸው ያለውን እግዚአብሔር የተናገረውን ላሳያችሁ። አባት ከልጆቹ ጋር ወይንስ ወንድም የእህቱን ድንግልና የደፈረበትን? የዳዊት ልጅ ሮቤል የእህቱን ድንግልና የወሰደበትን ላንብብልህ። የትኛው ይሻላል? ወይንስ የያዕቆብ ልጅ ይሁዳ ከልጁ ሚስት ጋር ከምራቱ ጋር ወሲብ አድርጎ አስረግዞ ያስወለዳትን ላውራለህ እግዚአብሔር የነገረን? ወይንስ ተወሱ? በቃ ዳዊት የወታደሩ ሚስት አይቷት ማነች ይቺ ብሎ ጠይቆ የወታደር ሚስት የወሩ ሚስት ነች ሲሉት በቃ አምጧ ችግር የለውም ብሎ የደፈራት ተገናኛት ያለውን ላውራላችሁ። እሱ ይሻላል ወይንስ የትኛውን ላውራ? በቃ ይሄ ልቶ እግዚአብሔር ሴት ልጅ አንድ ወንድ ልጅ ድንግልናዋን ቢወስድባት ለአባቷ 50 ብር ሰጥቶ ጠቅልሎ እሷንም ይዞ ይሄድ ብሎ የተናገረ ላውራላችሁ። የትኛው ይሻላል? ከሁሉንም ልተው፣ ይቅርታ። እኛ ጋር ትዳር ነው ያለው በቁርአንና በሐዲስ ላይ። እናንተ ጋር ግን ይሄ ሁሉ የነገርኳችሁ ዝሙት አለ። ገብታችኋል? የነገርኳችሁ ዝሙት ሁሉ አለ። መጽሐፋቸው እንዲያውቁ ዘንድ ብያሽ ልተው። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ይቅርታ እሺ፣ ስላስወረዱ ችግር የለውም። እሺ ችግር የለውም። እዚህ ላይ ከሁለታችሁ ውይይት ላይ እፎይ ስለራሱ ሃይማኖት በደንብ አላስረዳም እያልክ ነበረ። ቪዲዮዎች አሉ፣ በራሱ ስለራሱ በደንብ ነው ያብራራው። ከዛ በኋላም ደግሞ ጥያቄ ጠይቀዋል። ጥያቄ ሲጠይቅህም አንተ ነህ እንጂ ባልተገለጸ የጨረስከው ብዙ ነገሩን። አንዳንድ እንጨርስ የማርያም አንዳንድ እንጨርስ። እሺ እሺ፣ መጀመሪያ አምላኩን ገልጿል ብለሽታል አይደል? አሁን ምን ታደርጊያለሽ? አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ ብሎ ተናግሯል። እፎይ ያህዌ እንደሆነ የነቢያቶች አምላክ ያህዌ መሆኑ ይታወቃል። ያን የነቢያት አምላክ ያህዌ ኢየሱስ ክርስቶስና ሐዋርያቶች አዲስ ኪዳን ላይ የሰበኩበት አንድ ጥቅስ አምጣ ብየዋለሁኝ። ሙሉ ቪዲዮውን አደራ ተመልከችና ከአዲስ ኪዳን ላይ ሐዋርያቶችና ኢየሱስ ክርስቶስም ጭምር ያህዌ አምላክ እንደሆነ የሰበኩበትን የተናገረበትን የመለሰበትን አንድ ቪዲዮ አንድ ክርስቲያን ያምጣልኝ። በአላህ ስም ላለሁ እኔ ቲክቶኬን ዘጋግቼ ለዘላለም እጠፋለሁ። አንዲት ቦታ ላይ ሊያመጣ አልቻለም። ለምን ትዘጋለህ? መዝጋት የለብህም። ካመጣ ይኸውልህ ወንድሜ ለምን ትዘጋለህ? ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። አንዲት ቦታ ላይ ሊያመጣ አልቻለም። አሁን ይሄንን አንቺ ምን ታደርጊያለሽ? በቀጣይ እጠብቅሻለሁ ወይ ከደቂቃዎች በኋላ ከሰዓቶች በኋላ ሰግጄ እስክመጣ ፈልጊና አምጪልኝ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ከተናገሩት ማስረጃ ከፍተህ አሳይ ብዬው ከፍቶ ያሳየበትን አንድ ጥቅስ እንድታመጭልኝ ይፈልጋሉ። ሁላቸውም ክርስቲያኖች አንዲት ቦታ ላይ አምላኩን ሊሰብክና ሊናገር አልቻለም። ይህን የተናገረበትን ቪዲዮ እንድታመጪ በቀጣይ እሺ። የማርያም እንጠብቅሻለሽ። አደራ አደራ። አንድ ክርስቲያን ገብቶ ያሳየኝ። አሁን ከፈለገ አንድ ክርስቲያን ገብቶ ያሳየኝ። ያህዌ አምላክ ነው ብሎ ይሰብክ። ሰላም ነው? እንዴት ነሽ ቅድስት? እንዴት ነህ? አልሐምዱሊላህ። ይልህ እኔ ትክክለኛ ማለት ትምህርት ፈልጌ ነው የመጣሁት። እሺ። እና
ባለፈው ከእፎይ ጋር ከነበረው ጀምሬ ነው ማየት የጀመርኩትኝ እና የሆነ እሱ ያንተ ትክክለኛ ነገር ትንሽ ወደ እናንተ እየሳበኝ ነው እና የሆነ በቃ ሁለቱንም አመዛዝኜ ወደ እስልምና ከገባሁ በኋላ ሰዎች ሲጠይቁኝ እንደዚህ ሆኜ እኮ ነው ማለት ስለምፈልግ እውነታው ምንድነው ሲሉኝ ማስረዳት ስለምፈልግ ትምህርት ፈልጌ ነው። አየሽ አጠር አድርጌ ልንገርሽ አለው። አንደኛ ምንድነው አምላክ ፈጥሮናል ወይ? ያው ፈጥሮናል፣ ምንም ጥርጥር የለውም። ታዲያ ከፈጠረን በኋላ አምላክ የትኛውን ሃይማኖት እንድንከተል ነው የደነገገልን? ይህን ፍትሃዊ ሆነን ክርስትናንም እስልምናንም እንደየራሳቸው መጽሐፍ እንመልከተው። በሁለቱም ዘንድ የነቢያት አምላክ አለ ተብሎ ያምናሉ ሁለታቸው። በሁለቱም ዘንድ ነቢያቶች አሉ ብለው ያምናሉ ሁለታቸው። ታዲያ አምላክና ነቢያት የሰበኩት የትኛውን ሃይማኖት ነው? ገብታችኋል? ይህን ፍትሃዊ ሆነን እንመልከት፣ አንዱን በሌላው ሳንመዝነው። ክርስትናን በእስልምና አልመዝነውም፣ እስልምናንም በክርስትና አልመዝነውም። ክርስትና በራሱ መጽሐፍ ይመዘናል፣ እስልምና በራሱ መጽሐፍ ይመዘናል። አሁን ከእስልምና ጀምር። አምላክና ነቢያቶች ደንግገውታል ወይ ብለን ስናይ፣ አዎ አምላክና ነቢያቶች በደንብ ደንግገውታል። ማስረጃ አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። ገብታችኋል? እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። እኒሁ ለቀደሙት ነቢያቶች ደንግጎት እንደነበር ሲናገርም ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያችሁ ስለዚህ አምላክ እንደደነገገው ነገረን፣ ለነቢያቶች ደንግጎት እንደነበረው ነገረን። ልክ እንዲሁ እነዚህ ነቢያቶች ሰብከውታል የሚለውን እንመልከት። ያዕቆብን ብንወስድ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ምን ይላል? ወያዕቆቡ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። እንዲሁም እነዚህ ነቢያቶች ራሳቸውን እኔ ሙስሊም ነኝ ብለው ገልጸዋል ቃል በቃል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኑህ ዓለይሂ ሰላም፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ወኩና ሙስሊሚን አለ ሱለይማን ዓለይሂ ሰላም ሱረቱ ነምል ላይ፣ እኛ ሙስሊሞች ነን አለ ቃል በቃል ንጉሥ ሰለሞን። ሱለይማን ወይም ሰለሞን እኛ ሙስሊሞች ነን ብሎ ቃል በቃል ተናገረ። ልክ እንዲሁ የነቢያት ተከታዮች ራሳቸውን እኛ ሙስሊሞች ነን ሲሉ እናያቸዋለን። ለምሳሌ ለናሙናነት ያክል የሙሴንና የክርስቶስን ተከታዮች እንጥቀስ። የሙሴ ተከታዮች ምን አሉ? ረበና አፍሪቅ ዓለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛን ሙስሊሞች አድርገህ ግደለን አሉ። ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ብሎ ቃል በቃል ይሄን ጥያቄ አሁን ቀጥታ መጽሐፍ ቅዱስ ላይ ስንወስደው ጊዜ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ቦታ አለ ወይ? ወይንም ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ያለበት ቦታ የለም። አላህ ቃል በቃል በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን እንዳለ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ። መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። አለ የሚል ካለ መውጣት ይችላል። ሁለተኛ ነቢያቶች ክርስትናን ተከተሉ ወይንም ክርስቲያን ሁኑ ብለዋል ወይ? ልክ ቁርአን ላይ ሙስሊሞች ሁኑ እንዳሉት ያዕቆብን እንደነገርኳቸው ለአንድም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ያለ የለም። አንድ ነቢይ በመጽሐፍ ቅዱስ ላይ ራሱን እኔ ክርስቲያን ነኝ ብሎ ይገልጻል ወይ? ላ የለም በፍጹም። በቁርአን ላይ ልክ ኑህ ዓለይሂ ሰላም እኔ ሙስሊም ነኝ ብሎ እንደተናገረው፣ ሱለይማን እኛ ሙስሊም ነን ብሎ እንደተናገረው። ሌላው በመጽሐፍ ቅዱስ ላይ የነቢያት ተከታዮች እኛ ክርስቲያኖች ነን ብለው የነቢያት ተከታይ ተናግረዋል ወይ? ላልተናገሩ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነቢያቶችም ካለፉ በኋላ ክርስቶስም ካረገ በኋላ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እዚያ ቦታ ላይ ደቀ መዛሙርት ተባሉ ነው የሚለው። ማን ነው ባዩ? አምላክ ነው? ነቢያቶች ና ወይ? እና አይደሉም። ታዲያ ምንድነው ከተባለ እዚያ ቦታ ላይ ሐዋርያ ተብሎ ራሱ የተጠቀሱት ወይም ደቀ መዛሙርት ተብሎ የተጠቀሱት ክርስቶስ የመረጣቸው 12 እንዳይመስላችሁ ላይ አይደሉም። ባርናባስ እና ጳውሎስ እያለ ይናገራል። እንደ አጠቃላይ አምላክም ነቢያቶችም እውቅና አልሰጡትም። እውቅና የሰጡት ሃይማኖት ማንን ነው ከተባለ ኢስላምን ነው። ታዲያ ሙስሊም ለሆነ ሰው አላህ ስብሐነ ወተዓላ ቃል ገብቶለታል፣ በቀጣዩ ዓለም ገነትን ሊያወርሰው። አለዚነ አመኑ ቢአያቲና ካኑ ሙስሊምን እድኹሉል ጀና እንዳለ
እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እንዳለ። ክርስቲያኖች ገነት ይገባል የሚላለው ላ የለም፣ በፍጹም የለም። ይህን ይመስላል ወገናችን። እሺ ቀጥል ቀጥሉላቸው። አንዴ እስከ ደርሰናል። ችግር የለም። ኡስታዝ ኢብኑ ፉላን አለ እስከዛ ትንሽ ነሲ አድርገ ትንሽ አስተምረን እሱ እስኪመጣ ድረስ ከዛ እንቀጥላለን። እሱ ሲመጣ ይሻላል። አለች ይሁን ለውጃ በቃ ቀጥል እና ያጀማ ሁላችሁም ፎሎ አድርጉት። የምትጠቀሙበት ኡስታዝ ነው። ጠዋት በጣም በጠዋት ጥሩ ትምህርት ያስተምራል። መታችሁ ብትማሩ ትጠቀማላችሁ። ይሻላል። ታብታብ እያደረጋችሁ እሱን አዳምጣለሁ። ቀጥል። 8 ዓመቱ ነው። ልጅህ ነው ካላሰግባችሁ እና እንዴት አሁን እሱ በእሱ አርመ መስገድ እንዳለን በትክክል ባህራ ንጽህናውን የሚጠብቅ ከሆነ እና በትክክል አስተካክሎ መቅራት የሚችል ከሆነ አዎ ይቻላል፣ ችግር የለውም። በትክክል ጠሃራውን የሚጠብቅ ከሆነ እና እንዲሁም ደግሞ ቁርአንን አስተካክሎ የሚቀራ ከሆነ ማሰገድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም የኡሙል ቀውም አቅረኡሁም ሊኪታቢላህ አሉ። ሰዎችን የሚያሰግዳቸው ከሁላቸውም ይበልጥ አሳምሮ ቁርአንን የሚቀራው ነው ብሎ ተናግረዋል። ስለዚህ በትክክል ከቀራ ድረስ ጠሃራውን በትክክል የሚጠብቅ ከሆነ የሚሰገድ ይችላል። እሺ ሌላ ጥያቄ ደግሞ እሱ አሁን ሰላት እየሰገርን እያለ ቁርአን ቀርቶ ወደ ኪታብ ለመቅራት ሞክሮ ወደ ኪታብ ትቀራ ወደ ሸርክ ሲሄድ ያንን ቅራትህን ተዋቁም ማለት ሐራም ይሆንብኛል። ወደ ሽርክ ሲሄድ ማለት ሽርክ እየሰራ ነው። አዎ ያኔ አርህማን አልአርሽ ስተዋ የሚለውን አልቀበልም ማለት ያኔ እንደ እንትኖች ማለት ነው። እንደሱ ከሆነ መስተካከል በይም ማስተካከል ከሆነ ከዚህ ሰው ጋር አብሮ ራሱ መኖር አይቻልም። ዳዋ አድርገሽለት አልመለስም ካለ በዚህ የአላህን ቃል በማስተባበር ላይ ከሄደ አብረው ሾው መኖር ከባድ ነው። እንዲስተካከል ዳዋ አድርግለት፣ ከተስተካከለ ሰየው። እምቢ ካለ ግን ከዚህ ከሰው ጋር አብሮ መኖር አይቻልም። እሺ ሌላኛው ጥያቄ የሞተ ሰው ብር ከፍሎ ሀጅ ማድረግ ይቻላል? ለሞተ ሰው ይቻላል፣ ችግር የለውም። የማይታወቅ ቢሆን አረጋለሁ ያለ ሰው አለና ለሱ ብር ሰጥቼ ሀጅ ማድረግ ይቻላል፣ ችግር የለውም። ኦኬ ታይብ። ሶስተኛ ይቅርታ ጋር አሁን ቤተሰቦቻችን ገጠር የሚኖሩ በጣም የማያውቁ የዋህ በቃ ምንም የማያውቁ ኢማን ያልተማሩ ስለ ሃይማኖት ጠብቀው የማያውቁ የሞቱ ሰዎች አሉና ለእነሱ ዱዓ ማድረግ ይቻላል? ምሳሌ እያሻረኩ ይሞቱም ይኖራሉ። አለማወቅ ነው ብዬ አስባለሁ። ቢማሩ ያውቁ ነበር። ሙስሊም ምናን ብለው እየኖሩ እያለ ያለምንም እውቀት በዚህ አስተት ላይ ምሮ ሰዎች ከሆኑ ሁጃ ካልቆመባቸው ማስረጃ ካልደረሳቸው ችግር የለም ዱዓ ማድረግ። እሺ ጥያቄ አለ? ክርስቲያን ልጅ ካለ ይቀደም። ክርስቲያን ልጅ አለ ገስት ላይ ሰው አይታይም። ሰላም አለይኩም። ክርስቲያን ልጅ አለ ለማጥላላት ሞክሬ ነበር እናንተን ግን አልቻልኩም። መልሱ ከባድ ነው እና እስኪ በቅርብ ጊዜ እስከተቀላቀልኩኝ ፈጣሪ ይርዳኝ። እንግዲህ እኔ ጥያቄ አልጠይቅም፣ ተጠይቋል ሁሉም ነገር በቃ እና አመሰግናለሁ። በቃ አይ እሺ አብሽር ተከታተል ትወርታሽ። ጥያቄ ያለ ይቀጥልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጊዜ ከይቅርታ ጋር ሁላችሁም አንድ ጊዜ ኒየት አድርገው።
እሺ ሰላም አብረ ይስጥልን። እንዴት ነሽ? አቤት ደህና ነሽ? ሰላም ነው አለሁ አልሐምዱሊላህ። እንዴት አለሁ አልሐምዱሊላህ። እሺ ጥያቄዎች ምንድን ናቸው? አንዱ ጀመር ይሻላል። እሺ ስለ ኢስላም ባጭሩ ላስረዳሽ። ይቅርታ አንድ ጊዜ እሺ አይ እሺ ጥያቄ አለ ይቀጥል። የገባችሁ ሰዎች ጥያቄ አላችሁ? እሺ እኔ ልጠይቅ አንድ ጥያቄ ከዛ እወጣለሁ እና የኔ ጥያቄ ምንድን ነው? አሁን ለምሳሌ ይሄ ከሞባይል ካርድ እንጀምርና ሞባይል ካርድ ከቴሌ ስትበደር የአገልግሎት ለምሳሌ 30 ብር ብንበደር የአገልግሎት ብሎ 3 ብር ይጨምርበታል እና ለተወሰነ ቀን ድረስ ለ5 ቀን ወይ ለ6 ቀን ጊዜ ይሰጠንና ከዛ በኋላ ያለው እንደ ወለድ እየቆጠረ ነው የሚሄደው፣ እየጨመረ ነው የሚሄደው እና ይሄ ከሸሪዓ አንግል እንዴት ይታያል ነው። ሌላው ነገር ደግሞ ከዚህ ጋር ተያይዞ አሁን ባንክ ላይ ከወለድ ነፃ ብለው ድሮ እቃ ነበር የሚያቀርቡት። አሁን ደግሞ ምንድነው ጥሬ ገንዘብ ለምሳሌ 30% ትቆጥብና ለምትጠይቀው ገንዘብ 30% ትቆጥብና የአገልግሎት ነው የምትከፍለው 2% እንደሰማኸው እንደ ወሩ ብዛት ማለት ነው። ስለዚህ የአገልግሎት የሚለው ስያሜ መኖሩ ወለድ ነው ተብሎ አያስይዘውም፣ ያስይዘዋል የሚለውን ሁለቱንም ብትመልስልኝ ደስ ይለኛል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ወለድ ሲናገሩ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባሉ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ እርሱ ወለድ ነው ብለዋል። ነገር ግን የአገልግሎት ተብሎ የሚቆረጠው አንድ ጊዜ ብቻ ከሆነ ያ ችግር አይኖረውም። አሁን ባልካቸው ነገራቶች ላይ ማለት ነው። የአገልግሎት ብለው ቆርጠው ቢሰጡ ይሄ እንደ ወለድ አይሆንም። ግን ከዚያ በኋላ ከጊዜ በኋላ በቆየ ቁጥር ይወልዳል ገንዘቡ ብለው አስበው እንደገና በዚያ ላይ መቀበላቸው እሱ ወለድ አድርገዋል። አይሽ ሰላም አለይኩም። አይ መርሐባ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሱ ኳስ መደገፍ በኢስላም እንዴት ይታያል? ኳስ መደገፍ በኢስላም ኳስ ጥሩ አጨዋወት ስላለው አንድን አካል በዚያ ነገር ብትደግፍ ወይም ብታደንቅ እሱ እንደ ኃጢአት የሚቆጠር አይደለም ከእምነቱ ጋር እስካላያስከው ድረስ። ነገር ግን እዚህ ቦታ ላይ ልታውቁ የሚገባው ነገር እነዚያን ኳስ በምትደግፏቸውን አካሎች በምታዩ ጊዜ ኳስ መስፈርቶች አሉት። ከእስላም ጋር የሚጋጭ ከሆነም ለምሳሌ በሶላት ሰዓት ኳስ ማየት አይቻልም። ሶላታቸውን እንድታቋረ ማን ነው በሶላታቸው ጊዜ ማየት አይቻልም። ሁለተኛ አንተ የምትደግፈው ቡድን ከተሸነፈብህ ከዚያኛው ከሚደግፉ ልጆች ጋር ጸብ ውስጥ የሚያስገባ የዚህ ደረጃ የሚያደርስ መደገፍ መሆን የለበትም። አንዳንዶች አይታችሁ ከሆነ አርሰናልና ማንቸስተር እያሉ ይደግፋሉ። ከዚያ በኋላ አንዱ ከሌላው ጋር ላይ ከኳስ ቦታ ሲወጣ ጊዜ ይጣላል፣ ይሰዳደባል፣ ይማታል። ይሄ ነው። ሌላኛው ቁማር ማስያዝ። ማንቸስተር ካሸነፈ ይሄን ያክል፣ አርሰናል ካሸነፈ ይሄን ያክል እየተባባሉ በዚያ ላይ ቁማር ያስይዛሉ። በቁማር ላይ ከዋሉት የዛኔ ሐራም ይሆናል። ያ ነው። ከይህንን እስከ እንትን እስካላለ ድረስ ችግር የለም። አይ እኔ ግን መክራችሁ ወጣቶች እስከሆናቸው ድረስ አማኞች እስከሆናቸው ድረስ ዲናቸውን በደንብ ተማሩ። ጊዜያቸውን በዲን በመማር ላይ ያሳልፉት እንጂ እንዲህ ጊዜም በማባከል ላይ አትሳልፉት። እሺ
ይህ ኔትወርክ ምንድን ነው? ጥያቄ ያለው እንዴት አመሸ? ደህና መሸ። ሰላም ነው? እንጃ እኔ ምንም መረጃ የለኝም። ተቀጣጥረው ከሆነ ይገኛሉ ሁለቱም ተቀጣጥረው ከሆነ የዛን እኔ ሳይቀጥረኝ ሁሉ ነው የሄድኩለት። እንኳን ወደኋላ የሚልበት ምንም ምክንያት አይኖረውም። ተቀጣጥረው ከሆነ ይመጣለታል። አይ ጥያቄ ያለው ካለ መቀጠል ይችላል። የምን ላይ ይሆናል? ያው እንደምታውቁት ቲክቶክ ላይ አንድ ዲያቆን አለ፣ ስሙን ታውቁታላችሁ። ሙስሊሞች ለ7 ሆነው ይግጠሙኝ እያለ ለአመታት ሲፎክር ነበር። ያው ጊዜና ቀኑ ደርሶ አሁን ተገኝተናል። ያው ባለፈው ማምለጧ። ስለዚህ ይሄ የመጨረሻ እድሉ ይሆናል። ከዚህ በኋላ የምንጠብቀው 15 ደቂቃ ብቻ ነው። 15 ደቂቃ ውስጥ ከመጣ ኸላስ ማሻአላህ ብዙ ነገሮችን እንወያያለን። ካልሆነም ደግሞ ፋይሉን ዘግተን እንዳልኳችሁም ባለፈው የነገርኳችሁ ነገር አለ። ስለሱ አዳዲስ መረጃዎች አሉ። እሱን መረጃ አሳይተን ሙስሊሞችን እንደሚፈራ እንደሚያጭበረብር ኢቨን አዳምጡ በደንብ የገዛ ወገኖቹ ራሱ ብልግናው እንዳጋለጡትና የሚያደርገውን ነገር እንዳጋለጡት አሳይተን ፕሮግራማችንን ዘግተን ወደ ዲናችን ትምህርት እንመለሳለን ማለት ነው። ኦኬ። በተጨማሪ ደግሞ ብዙ ስለ አምላካቸው ያላወቁ ነገሮች አሉ። ስለዚህ እነሱ መጽሐፍ ከፍተን የምንወያይ ይሆናል። አይ ቲንክ ሁላችሁም ክርስቲያኖች አላችሁ። ስለዚህ ያው እኔ ፎሎ አድርጌውን የገባሁት መጥቶ እንዲወያይ ኮሜንት ጻፉለት ማለት ነው። ካልሆነም በሁለቱም መቀበሩ አይቀርም ማለት ነው ኢንሻአላህ። ያ ጀማዓተል ኸይር ዛሬ ሁለት ነገር ነው ያለው፣ ውርደት ወይም ማውርደት። ደግመዋለሁ፣ ውርደት ወይም ማውርደት። ከመጣም ይዋረዳል፣ ካልመጣም ይዋረዳል። ከመጣ እነዚህን ሁለት መጽሐፍ ከፍተን መጽሐፍ ቅዱስ የእግዚአብሔርን ቃል ከፍተን ቤተ ክርስቲያን ምን እንደምታስተምር አሳይተን እግዚአብሔራቸው አምላካቸው አካል እንዳለው ከፀጉር ጀምሮ እስከ ጥፍር እንዳለው ፕላስ የሚሸከሙት እንስሳ እንደሆኑ ባህሪያቱ ምን ሲያደርግ እንደነበረ ኦኬ ምን ሲያደርግ እንደነበረ እንጀራ ዳቦ ሲበላ እንደነበረ ሰዎችን ሲያሰክር እንደነበረ እያንዳንዱ አሳይተን ከዛ በኋላ እስልምናችን ደግሞ ምን አይነት ውበት እንዳለው እናሳያለን ማለት ነው ኢንሻአላህ። ስለዚህ ወንድ ልጅ ወሬ ፉከራ አላበዛም። በቃ ሜዳው እዚህ ነው ያለው፣ እንጠብቃለን አይደል አጀባ። እኔ በቀጠሮ መሰረት በውጥሪ በቀረብኩት መሰረት ላይቬን ከፍቼ ቁጭ ብያለሁ። ስለዚህ መጠበቅ ነው ኢንሻአላህ። ያለው ነገር ይሄ ነው። አይ ቲንክ እሺ አንዴ ኢንሻአላህ። እሺ ታብታብ አድርጉ። የቀረው ከዚህ በኋላ አይ ቲንክ 10 ደቂቃ ነው አይደለም? 10 ደቂቃ የቀረው 10 ደቂቃ ንገሩት ሄዳችሁ ወገኖቻችን ካላችሁ ዲያቆናችን ውጣና ግጠም ምንድነው እስከ መቼ ፈርተ ብላችሁ ጻፉለት። ካስታወሳችሁ ልጁ የሆነ የሚረብሸው ነገር አለ። ኢቭን እስካሁን ድረስ አላገገመም። ያ ጀማዓተል ኸይር አወራማታችሁ እንኳን አላገገመም። በውስጥ የሚያወራቸው ነገሮች እንደደረሱን ከሆነ የሚያሳየው በጣም ሳይኮሎጂካሊ ተጎድቷል። በባለፈው ውይይት ተጎድቷል ሳይኮሎጂካሊ። ችግር የለውም በቃ ውይይት ላይ ያጋጥማል። ችግር የለውም። ማን አፕ ኤንድ ሂድ አውራቸው በሉት። እንደ ወንድ ነው እንዲያወራን አድርጉ። እየጠበቅን ያለ ነው ያው ጥሪ ኦፊሻሊ አቅርበን ቆንቆርጠን፣ ስለዚህ ግዴታ መቀበል አለበት። ሁላችሁም ታብታቡ ጀዛኩሙላህ። እሺ 10 ደቂቃ ይቀረን። ሼር አድርጉ፣ እንጠብቃለን። ካስታወሳችሁ ዲያቆኑ ማለት ቤቱን ዘግቶ ለ7 ናችሁ ሙስሊሞች ግጠሙኝ 10 ኡስታዝ በዚህ በኩል እኔ ብቻዬን እወያያለሁ ሲል ነበር። ያው ተገኝተናል። 10 አይደለም 1 መጥቷል። መጀመሪያ አንዱን ጋር ጨርስ። ፉከራው ያው ካልመጣ ፉከራ ብቻ ነው ማለት ነው። ሲፎክር የነበረው 10 ኡስታዝ ጋር ግጠሙኝ ሲል የነበረው ሸክ ነው ማለት ነው። ይሄን ፉከራ ማሳየት አለበት። ካልሆነ ጀማ በቃ ለሙስሊሞች እንዳሸነፉ
ክርስትና ውሸት እንደሆነ ያረጋግጣል። ኦኬ ክርስትና ውሸት እንደሆነ ያረጋግጣል። ሌላ ምርጫ የለውም። ሌላ ምርጫ የለውም። አክቹዋሊ ታስታውሳላችሁ በዚህ ሳምንት ብቻ ወሊላሂ ልሐምድ በዚህ ውይይት የተነሳ ከ20 ሰው በላይ ሻሃዳ ይዟል። በእኛ ቤት ብቻ አዳምጥ። በእኛ ቤት ብቻ ራሱ ከ20 ሰው በላይ ሻሃዳ ይዟል። አልሐምዱሊላህ ዳዕዋችን እየሰራ ነው። አሁንም ታብታብ አድርጉ። አይ ቲንክ ከዚህ በኋላ 7 ደቂቃ አልፏል። ስለዚህ የሚቀረው 8 ደቂቃ ነው። ከ15 ደቂቃ በኋላ እንዘጋለን ብለናል። 7 ደቂቃ እንሰጠዋለን። ዲያቆናት ያው ገስት ላይ ባይ ዘ ዌይ ሪዝን እንዳያቀር ፎሎ አድርጌ ነው የገባሁት። እሺ አልነገረኝም ኢምራን እንዳይል ፎሎ አድርጌ ነው የገባሁት። ኦፊሻሊ ቪዲዮም ለቅቄያለሁ። ስለዚህ መገኘት አለበት። ክርስትና ምን እንደሚያምኑ መጋለጥ አለበት ዛሬ። እሺ አይ ቲንክ መጣ ኮሜንት ላይ እሺ ኮስት ነው ያጀማ። አሁን ባለፈው ገስት ላይ ሰዎች ነበሩ ለዛ ነው ያልመጣሁት ብሎ ነበር። ያው ብቻዬን ያለሁት ንገሩት። ብቻዬን ያለሁት ሌላ ሰው የለም። አይ ቲንክ እንደዛ ያው ማንም የለም ገስት ላይ ሰው አለ የለም። እኔ ብቻ ነው የጠበቀሉ። ስለዚህ ይምጣ። የሆነ 7 ናችሁ ስላልነበር ያው አንድ ሰው መጥቷል በሉት። አትመጥነምና እናውቃለን፣ ግን የክርስትና መጽሐፍ ግዴታ ክርስቲያኖች አምላካቸውን ማወቅ ስላለባቸው ፕላስ ደግሞ ሰውየው ሲጎር የነበረ ውሸት እንደሆነ እንድታውቁ ነው። ያን ሁላ ዓመት ሲጎር የነበረ ውሸት እንደሆነ እንድታውቁ እፈልጋለሁ። ካልመጣ ያጀማ በቃ አልሐምዱሊላህ ሙስሊሞች ተከብረናል። እኛ ፊት መጥቶ ምንም ሊያወራ እንደመቻ አሳይተን በትልቅ 4 ነጥብ ዘግተን ፋይሉን ወደ መዝገብ ቤት እንልከዋለን። ድጋሚ ላይነሳ ይቀበራል። ዛሬ ቀን ወረበል ካባ ምላችኋለሁኝ በአምላኬ እየማልኩኝ ድጋሚ ላይነሳ ይቀበራል። ዲነል ኢስላም ደግሞ ይነግሳል። አሁንም እየነገሰ ነው። ወሊላሂ አልሐምድ። በየቀኑ ካስታወሳችሁ ላይቡን የሚከታተሉ ከ500 ሺህ ከ150 ሺህ 300 ሺዎች በላይ ነበሩ። እነዚህ ሁላ ሰዎች ላይቭ የተከታተሉ ያሉት ክርስቲያኖች ማለት ነው። እና አልሐምዱሊላህ ክርስትና እስልምና ይሄ ክርስቲያን ውሸት በእስልምና ማለት ደግሞ በየቤቱ እየገባ ነው። አሁንም ይቀጥላል ማለት ነው። ዛሬ አጀማ አንድ ነገር እናደርጋለን። መጽሐፍ ቅዱስ ላይ የተመለከቱ ትንቢተ ኤርምያስ ላይ ነብዩ ኤርምያስ እንደዚህ አለ። አቤቱ አታለልከኝ እኔም ተታለልኩኝ። እግዚአብሔር ነብዩ ኤርምያስን አጭበረበረው። የመጽሐፍ ቅዱስ ጸሐፊን አጭበረበረው። ከኔ በረታም አሸነፍከኝም አለ። ይሄን ቃል እንዲደግም ነው የሚያደርገው። እግዚአብሔር ነቢያት እግዚአብሔር አታለልከን ብሎት አይደለ? ይሄን ቃል ይለዋል። ዛሬ ከመጣ ይሄን ቃል ይለዋል። እግዚአብሔር እንዳታለለው እግዚአብሔር እንዳጭበረበረ ነው። ያው አቤቱ አታለልከኝ እንዳለው ማለት ነብዩ ኤርምያስ እንደ ነብዩ ኤርምያስ እንደ መጽሐፍ ቅዱሳቸው ኤርምያስ ካርድ ለማለት ነው። እኔ ያው እየጠበቅኩ ነው። አሁንም አይ ቲንክ የቀረው 6 ደቂቃ ነው። 6 ደቂቃ ነው። ቲንክ እንጠብቅ። እሺ ጻፉለት፣ ኮሜንት ላይ ጻፉለት፣ መጥቶ እንዲወያይ አድርጉ። እሺ 5 ደቂቃ እሺ ያው እኔ እየፈለኩት ነው። አክቹዋሊ ስገባም ፎሎ አድርጌ የገባሁት። ስለዚህ እንዲላክ አድርጉ። ኮሜንቶች ታዋጭ ፍርሃት ግን አያቸው። አሁንም 4 ደቂቃ የቀረው። ስለዚህ እና እባክን አታዋርደን በሉት። እውነት ካለው ቤቱን ዘግቶ ሴቶች ጋር ሴት አስቀምጦ ሲዘምር የነበረውን መዝሙር እኛ ጋር መጥቶ ይበለው። ድሮ ካስታወሳችሁ ድሮ ላይቡን ከፍተው እንደዚህ ነበር የሚያወራው። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳን ይሄ ለእናንተ ነው። እሺ ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳዊ ይሄ ለእናንተ ነው። ኦርቶዶክሳዊ ለእናንተ ነው። እናንተን እንደዚህ ስለቅጣችሁ ነበር። እናንተ ወራዶች ናችሁ ሲላችሁ ነበር። ያው በእስልምና ደግሞ ጎግል እየገባ ሲዋሽ ነበረ። ስለዚህ ዛሬ ፍትሁ ለእናንተ ነው። ኦርቶዶክሳውያን ፍትሁ ለእናንተ ነው። እንደዚህ ሲሰድባቸው የነበረው ዲያቆን ራሱ እኛ ዲፌንድ እናደርግላችኋለን። ኦርቶዶክሳውያን እናንተ ወራዳ ናችሁ እያላችሁ ነበር። ኦርቶዶክሳውያን አዳምጡ፣ ዲያቆናት አዳምጡ። እናንተ ወራዶች ናችሁ ሲላችሁ ነበረ። እንደዚህ የሰደባችሁን እኛ ዛሬ ምን ክርስትና እንደሆነ የምናሳይላቸው ማለት ነው። አንደኛ። ሁለተኛ ሙስሊሞችን ደግሞ ሴቶች ጋር ተቀምጠው የሚዘምራት መዝሙር አለች አይደለ? ትወጣላችሁ አትወጡም።
ሲጃጃ የነበረው እኛ ፊት መጥቷል የተባለው አሁን እየዘመረ ነው በክርስትና ዘምር ተብሎና እንደዚህ ሳጭበረብር ሲዋሽ ነበር ኦርቶዶክሳውያንን እናንተ ደደቦች ናችሁ፣ አጭበርባሪዎች ናችሁ፣ ኦርቶዶክስ ማለት ውሸት ናት ያለበትን እሱ ላይ ነው የምናወራው ዛሬ። ለምን መጽሐፎቹን ስለካደ ማለት ነው። ስለዚህ ክርስቲያኖችም ሲበላችሁ እነዚህ ሁሉ የእናንተ መጽሐፎች ተከፍተው ክርስትናችሁ ይማራል የዲያቆናችሁ እናንተንም ሲሸጉዳችሁ እንዳይበር ባይ ዘ ዌይ ሙስሊሞች ኮሜንት ላይ አትስደቧቸው እሺ። ብዙ ኦርቶዶክስ አልሐምዱሊላህ እየነቃ ነው ያለው። ኦርቶዶክሳውያን በዳዕዋችን እየነቁ ነው ያሉት። ብዙ ማስረጃዎች ማቅረብ እንጂ አክቹዋሊ አንድ ቴክስት ላሳያችሁ ያው እውነት እንደሆነ እንዲገባችሁ ማለት ነው። ተመልከቱ። አሁን ምሳሌ እቺ አንድ ወገን ናት። ምን ትላለች? ኦርቶዶክስ ነኝ ግን በጣም ነው ምከታተልህ። ማታ እስክትሰጋ ድረስ ከቤትህ ነበርኩኝ። ከደጅ ሁኜ እየተከታተልኩ ነበረ እና አመሰግናለሁ። እየተማረች ነው ትናጋለች። እና ብዙ ኦርቶዶክሳውያን ገስት ላይም ሆነው እየተማሩ ነው ያሉት እናውቃለን። ስለዚህ ኦርቶዶክሳውያንም ይሄም ለእናንተ ትልቅ ኦፖርቹኒቲ ነው። ስለ እምነታችሁ ታውቃላችሁ። ስለ ክርስትና ጉዶች ካወቃችሁ በኋላ እስልምናችሁንም ትማራላችሁ ማለት ነው። ስለ እስልምና ታውቃላችሁ። ስለዚህ አጀማ አሁን የቀረን 3 ደቂቃ ነው። ሼር አድርጉለት። ከ3 ደቂቃ በኋላ ጉዳዩ ይዘጋል። ናተወያይ ኢምራን ለምን ፈራኸው በሉት ፕሊዝ። 3 ደቂቃ ነው የቀረው። እስካሁን አላከም ያጀማ ላይቭ ነው ያለው። እንዳልክለት አሳያ እንዳልክለት አውቆ ሰው አስገብቷል። በኋላም ኢምራን አላከልኝም እንዳይል ማለት ነው። ላሳያችሁ። ይታያችኋል። እዚህ ጋር ያለው ያው እንዳልክለት ዘግቶታል። ይታያችኋል አይደለ? እኔ ያው ከስር አለ ፎሎ አድርጌው ነው የገባሁት ያው። ስለዚህ መላክ አይቻልም። ናና ተወያይ ለምን ዘጋኸው አትዝጋው ና በሉት። ያው እኔ ኦፊሻሊ ማንም ገስት ላይ ማንም የለም መላክ እችላለሁ። ስለዚህ ዝጋው በሉት። በኋላ ኢምራን አላከልኝም እንዳጭበረብር ባለፈው ሳጭበረብረው እንደነበር ባለፈው ከሁለት ሰዓት በላይ ሙስሊሞች አላኩልኝም እያለ ነበር። እሱ ነገር እንዳይደገም ነው ማጭበረብረው እንዳይደገም ያው አሳይቻችኋለሁ። ሁላችሁም አይታችኋል። እሺ ዝግ ነው።